እኔና እንደኔ ያሉ ማግባት እየፈለጉ ግን አልጋራላችሁ ላሉ ወጣቶች ዱዓ እንድታረጉልኝ። በዛ ላይ ደግሞ እኔ እናቴ በጣም እንዳገባ ትፈልጋለች። ያው እንግዲህ ጥያቄው ለኔም ከባድ ነው። ከዱዓው በፊት ያው ዳዕዋ ነው የማደርገው። ያው እንግዲህ የሚያስፈልገው ዱዓ ብቻም ሳይሆን ዳዕዋ ነው። ያው እናት ፈልጋ አባት ፈልጎ በዚህ መልኩ ያልተሳካበት ምክንያት አላህ ነው የሚያውቀው። ኢንሻአላህ ግን እናቴ ዱዓ ካረገች የሶስት ሰዎች ዱዓ መቅቡል ነው፣ ጥርጥር የለውም፣ አይመለስም ስላሉ ታላቁ ሞዴላችን ሰለዋቱላሂ ወሰላሙ ዐለይሂ። በዛ መሰረት እንግዲህ እናትን በደንብ ዱዓን ወጥራውንም በዋነኛነት በመቀጠል እንግዲህ ቢማሽ ተወከይፈ ሽእተ ነው። በፈለገው መልኩ በፈለገው ሰዓት የፈለገው ማድረግ የሚችለው አላህ Subhanahu Wa Ta'ala ነውና እናቴ የምትደሰትበት አንተ የምትደሰትበት ሂደቱን አላህ እንዲያመቻቸው ዱዓይ ነው። ሶስተኛ አንተ ጋር ፍላጎት አለ፣ ነገር ግን አለመሳካት ነው። አንድ ሰደቃ ልቀቅበት ኢንሻአላህ። በቃ አንድ ሰደቃ ከቤተ ዘመድ የተሰበረች እናት ካለች የዚህ ዘመን ቆንጆ ሰደቃ ወይም ሰፈር አካባቢ ካለች ቆንጆ አስቤዛ ይዘላት ሂድና ዱዓ ተቀበለው ወጣ። ቆንጆ ህክምና ማለት በቃ ዱዓም ዳዕዋ ነው። እንግዲህ የዚህን ዳዕዋና ዱዓ መቅቡልነቱን ለማየት ደግሞ አላህ ያብቃን። ሌሎች ወጣቶች አሁን እዚህ ጋር የተሰበሰቡት ራሱ እንደዛ ናቸው። ቀረጻቸው እንግዲህ እዚህ ጋር የተሰበሰቡት እንዳሉ ከአንድ ሰው በስተቀር ሁሉም ያው ፍላጎት አላቸው። ኢንሻአላህ ማሰቡ ራሱ አንዱ የመንገዱ መጀመር ምልክቱ ነውና አላህ ወንድሞቻችን የዚህ አይነት መልካም ነገር ላይ እንዲጥላችሁ ዱዓችን ነው። የተሳካ አላህ ያደርግላችሁ፣ መቅቡል አላህ ያደርግላችሁ፣ ቀኑን ቅርብ አላህ ያደርግላችሁ። አላህ ቃዲር የሆነ ጌታ ነውና እንዲያሳካላችሁ ምኞቴ ነው። አላህ እንግዲህ ይዘውጃችሁ፣ ሳሊ ቤት፣ ሰፊ ቤት፣ ኢማም ሙሉ የሚሆንበት ቤት፣ ረመዳን ሙሉ ኢፍጣር የምታፈጥሩበት ቤት አላህ ይወፍቃችሁ። ወጀዛኩሙላሁ ኸይረን። ከዚህ በላይ ከሆነ ልጅቷን አምጣ ስለምትሉ